ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ የኦርቶዶክስ እምነት ተከታይ የሆናችሁ በመላው ዓለም የምትገኙ አድማጭ ተመልካቾቻችን እንኳን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ። የ2018 ዓ.ም የስቅለት በዓል የሰላም የጤና እንደሆላችሁ እመኛለሁ። ከዚህ ጋር በተያያዘ እንደዚሁ እንግዲህ ከሁለት ቀናት በኋላ የሚከበረው የትንሣኤ በዓልም እንደዚሁ በተመሳሳይ የሰላም የጤና የደስታ እንዲሆንላችሁ ከዝግጅት ክፍል መልእክት ማስተላለፍ እወዳለሁ። በያላችሁበት እንኳን አደረሳችሁ። የስቅለት በዓልና የፋሲካ በዓልን አስመልክቶ በዓለም ላይ ከተሰሙ መረጃዎች መካከል ሩሲያና ዩክሬን ሁለቱም የኦርቶዶክስ እምነት ተከታይ የሆኑ ሀገራት በዚህ ጊዜ ጦርነት ለማቆም ስምምነት ላይ መድረሳቸውን ነው ዓለም አቀፍ ዘገባዎች እየገለጹ ያሉት። የስቅለትና የትንሣኤ በዓላትን ምክንያት በማድረግ ሩሲያና ዩክሬን የተኩስ አቁም ላይ ደርሰዋል ተብሏል። የጊዜያዊ ተኩስ አቁም ይሄ እንግዲህ ከዓለም አቀፍ ከተሰሙ መረጃዎች መካከል ነው። ከመካከለኛው ምስራቅ አጫጭር መረጃዎችን ጨምሮ በርካታ የግንባር መረጃዎችን ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአብዛኛው የመረጃዎቹ በአማራ ክልል የተቀጠለውን ጦርነት የተመለከቱ መረጃዎች ናቸው። በተለያዩ ግንባሮች የተደረጉ ባሉ ውጊያዎች ወታደራዊ አዛዦችን ጨምሮ እንደዚሁም ደግሞ ሬጅመንት በኃይል ጭምር እዚህ ጉዳት የደረሰባቸው ግንባሮች መኖራቸውን የሚያሳዩ ዝርዝር መረጃዎችን ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። በተለይ በሰሜን ወሎ በቀጠለው በላስታ በግዳን በሙጃ እንዲሁም ደግሞ በደቡብ ወሎ ደላንታና አካባቢው በቀጠለው ውጊያ ወታደራዊ አዛዦችን ጨምሮ በርካታ ሰራዊት ሙትና ቁስለኛ ሆኗል ተብሏል። የቡድን መሳሪያዎችም በነበረው ውጊያ እንደዚሁ ከጥቅም ውጭ ሆነዋል። ይህንን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። ዛሬም በተለያዩ አካባቢዎች ውጊያዎች እንደቀጠሉ ናቸው። በጎንደር፣ በጋይንት፣ በወሎ በተጠቀሱ ቦታዎችና በጎጃም በተለያዩ አካባቢዎች እንደዚሁ ውጥረቶችና እንቅስቃሴዎች አሉ። መከላከያ ሰራዊቱ አንዳንድ አካባቢዎችን ለቆ እየወጣ ነው። ለምርጫ መከላከያ ሰራዊቱ የምርጫ ጣቢያዎችና ወረዳዎችን ይቆጣጠራል ቢባልም ሰሞኑን በተለይ በጎጃም ቀጠና በነበሩት ተከታታይ ውጊያዎችና ዘመቻዎች ፋኖ የወረዳ ከተሞችን ተቆጣጥሯል። መከላከያ ደግሞ የወረዳ ከተሞችን ለቆ ወጥቷል። ይህንን ጨምሮ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአዲስ አበባ ዙሪያም እንደዚሁ የተገኙ መረጃዎች አሉ። መከላከያ ሰራዊቱ ባለፈው የካቲት ወደ ሰሜን መንቀሳቀሱ ተከትሎ የሸኔ ታጣቂዎች እንደዚሁ በወረዳ አመራሮች ጭምር ጉዳት አድርሰዋል። እንደዚሁም ደግሞ በትምህርት ቤት ላይ በተፈጸመ የአየር ጥቃት ጉዳት ደርሷል። እነዚህ መረጃዎች በዚህ ሰዓት ከተካተቱ መረጃዎች መካከል ይገኙበታል። የህወሓትን አጠቃላይ ሁኔታ በተመለከተ እንግዲህ በትግራይ ያለው ሁኔታ ያው የፖለቲካ ድራማው ቀጥሏል። አሁን ጀነራል ታደሰን አንቀበልም ያለው ህወሓት ወታደራዊ ዝግጅቱን አጠናክሮ ቀጥሏል። ከዚህ አንጻር አዳዲስ መረጃዎች አሉኝ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንግዲህ ከያዝኳቸው መረጃዎች መካከል የመጀመሪያው ምርጫን የተመለከቱ መረጃዎች ናቸው። ምርጫን በተመለከተ ከደረሱ መረጃዎች መካከል ባጭሩ በዚህ ሰዓት ወደ እናንተ የማደርሳቸው የሚከተሉት ናቸው። እንግዲህ ይህ ምርጫ ያው በጦርነቱ ውስጥ ምንም አይነት ሰላምና መረጋጋት በሌለበት ሁኔታ ከሰሞኑን በሚቀርቡ መረጃዎች እንኳ ለምርጫ ለማስፈጸም እንቅስቃሴ በተጀመረባቸው አካባቢዎች በተደረጉ ውጊያዎች የምርጫ አስፈጻሚና የምርጫ አጃቢዎችን ጨምሮ ሚሊሻዎች እንዲሁም ደግሞ የምርጫ ቁሳቁሶች በጦርነት ምክንያት ወድመዋል። ይሄ በሆነበት ሁኔታ ምርጫ እናደርጋለን በሚል በተለያዩ አካባቢዎች እንግዲህ አስገዳጅ የምርጫ ካርድ የማውጣት እንዲሁም ደግሞ አስገዳጅ የምርጫ ቅስቀሳ ነው እየተደረገ ያለው። ለወትሮ እንግዲህ ምርጫ በዜጎች ፈቃደኝነት ላይ የተመሰረተ መሪያቸውን ወይም ደግሞ ይሆነኛል የሚሉትን አስተዳዳሪ የሚመርጡበት ቢሆንም አሁን ባለው ሁኔታ ግን አስገዳጅ በሆነ ሁኔታ ምርጫ ካርድ እንዲወስዱ እየተደረገ ነው። እነዚህ የህብረተሰብ ክፍሎች እንግዲህ የተለያዩ አገልግሎቶችን እንደማያገኙ እየተነገራቸው ነው የሚገኘው። ከነዚህ መካከል የፖሊስ ድብደባ ይገኝበታል ነው የተባለው። በደቡብ ጎንደር ብናት የካርድ እያልያዙ በፖሊስና በሚሊሻ ተደብድበዋል ተብሏል። እንግዲህ ከአስገዳጅነት ባለፈ የምርጫ ካርድ አልያዛችሁም፣ ያልያዛችሁት ምን ሆናችሁ ነው በሚል ድብደባ ተፈጽሞባቸዋል። የምርጫ ካርድ አላወጣችሁም የተባሉ የከተማ ነዋሪዎች ናቸው በፖሊስ የተደበደቡት። ሌላ የምርጫ ካርድ አላወጣችሁም የተባሉ የመንግስት ሰራተኞችም እዚሁ በደቡብ ጎንደር ወረታ ከስራ መታገዳቸውንና የስራ ማስጠንቀቂያ መሰጠቱን መረጃዎች ጨምረው ገልጸዋል። ምርጫ ካርድ ያልወሰዱ የሴፍቲኔት ተጠቃሚዎች በመላ ሀገሪቱ አዲስ አበባን ጨምሮ ደግሞ የሴፍቲኔት እርዳታና ድጋፍ አይሰጣችሁም ተብለዋል። ይህ እንግዲህ በውጭ መንግስታት ድጋፍ የሚመጣ በአብዛኛው ዩኤስአይዲ የሚሰጠው ድጋፍ ነው። በከተሞች ምንም እንኳ ድጎማ ቢደረግለትም ይህንን አታገኙ ተብሏል። እንግዲህ ለሰብአዊ አገልግሎት የመጣ እርዳታ ለምርጫና ለፖለቲካ ማስፈጸሚያ የዋለ ነው ማለት ነው። ይሄ እንግዲህ አዲስ አበባን ጨምሮ ነው። ምርጫ ካርድ አልወሰዳችሁም የተባሉ ገበሬዎች ማዳበሪያና ምርጥ ዘር እንደማይሰጣቸው በተደጋጋሚ ማስጠንቀቂያ እየተሰጠ ነው። ሌላው በአዲስ አበባ ሰራተኞች ምርጫ ካርድ አልወሰዱም የተባሉ
የኃላፊዎች የግል ድርጅት ኃላፊዎች ጭምር ተጠርተው በብልጽግና ማስጠንቀቂያ ተሰጥቷቸዋል። ሰራተኞቻችሁ ምርጫ ካርድ እንዲወስዱ አላደረጋችሁም በሚል ማስጠንቀቂያ እንዲሰጣቸው ነው ለማወቅ የተቻለው። ሌላው በግዳጅና በግንባር ያሉ ይሄ መረጃ በአግባቡ እንግዲህ ምርጫ ቦርድ ሰዎች ትሰማላችሁ ብዬ አስባለሁ። ወታደሮች፣ ሚሊሻ፣ ፖሊስ እነዚህ አካላት ሚሊሻ በቋሚነት በአካባቢው ሊመርጥ ይችላል ከአሁን በፊት ባለው ተሞክሮ። አሁን ግን ግዳጅ ውስጥ ያለ ሚሊሻና ወታደር ካርድ እንዲወስድ እየተደረገ ነው። ያውም በርካታ ካርድ እስከ 100 ድረስ የሚደርስ የመራጮች ካርድ እንዲወስድ እየተደረገ ነው። ይህ እንግዲህ ወታደሮች ነፃና ገለልተኛ ናቸው፣ ፖሊሶች ነፃና ገለልተኛ ናቸው ቢባልም ይህም እንግዲህ ከዘንድሮ ምርጫ አንዱ ሆኖ ተመዝግቧል። ሌላው የመንግስት ቢሮዎች መደበኛ ተግባራቸው የምርጫ ካርድ እንዲያወጡ ማስገደድ ሆኗል። ከነዚህ መካከል በሚኒስተር ደረጃ እስከ ወረዳ ድረስ ያለው የስራና ክህሎት የሚባለው ሚኒስተር የስራ አጦችን ምዝገባ በሚል በየአካባቢው ስራ አጦችን ጠርታችሁ የምርጫ ካርድ እንዲወስዱ አድርጉ፣ ምርጫ ካርድ ከወሰዳችሁ ስራ ይሰጣችኋል ብላችሁ ጥሯቸው በሚል አንዳንድ አካባቢዎች እንደዚሁ የስራ ቅጥር ወይም ደግሞ የስራ እድል ፈጠራ ማስታወቂያ በሚል ሲመጡ ለምርጫ ተመዝገቡ የሚል እንደዚሁ ፖለቲካዊ ጫና እየተደረገ መሆኑን የሚያሳዩ መረጃዎች ናቸው። ይህ እንግዲህ በህዝብ እና በመንግስት ንብረትም እንዲሁም ደግሞ በእርዳታ ድርጅቶች በሚመጣ ድጋፍ ጭምር ነው እንግዲህ የፖለቲካ ድጋፍ ለማግኘት ይሄ እየተደረገ ያለው። የሚመለከተው አካል እንግዲህ ቢያንስ ያው ምርጫው ይታወቃል ውጤቱ። ያው ትላንትና ምርጫው እኮ ተጠናቋል የሚል ንግግር መናገሬን ተከትሎ አስተያየቶች ተመልክቻለሁ። አዎ ምርጫው ተጠናቋል። ምን ያክል ወንበር እንደሚያገኝ ብልጽግና ድልድል ሰርቶ ጨርሷል። ቢጫ ዞን፣ ቀይ ዞን እና አረንጓዴ ዞን ብሎ በለያቸው አካባቢዎች የምርጫውን ሁኔታ ቀድሞ ከገመገመ በኋላ ነው እንደዚሁ ደግሞ ደጋፊ ወይም ደግሞ ተባባሪ ላላቸው የፖለቲካ ፓርቲዎች ጭምር በአጃቢነት ወንበር እስከ መደልደል ድረስ እየደረሰው። ስለዚህ የምርጫው ጉዳይ አይደለም። ቢያንስ ሂደቱን እንኳ ያሉ ጉዳዮች እነዚህን ይመስላሉ። ያው እንግዲህ በታሪክ የሚመዘገብ ጉዳይ ስለሆነ ነው። ወደ ሌሎች መረጃዎች ሲሄድ ወደ ግንባር መረጃዎች ነው የምሄደው። ወደ ግንባር መረጃዎች ሲሄድ መከላከያ አንዳንድ አካባቢዎችን ለቆ መውጣቱን የሚያሳዩ መረጃዎች ናቸው የወጡት። ባለፈው ሳምንት ከባድ ውጊያ በተደረገባቸው ደጋ ዳሞትን ጨምሮ ምስራቅ ጎጃም ወይን ውሃ የተባሉትን አካባቢዎች ለቆ ወጥቷል። ሰሞኑን አዴት፣ ጎንጂ ቆለላ፣ ፈረስ ቤት፣ ሰዴ ጨምሮ ብዙ አካባቢዎች ፋኖ ያደረገውን ዘመቻ ተከትሎ መከላከያ ለ2 ዓመታት የቆየባቸውን ካምፖች ጭምር ለቆ ወጥቷል ነው የተባለው። ይሄ እንግዲህ በተለይ ከምርጫ ጋር ከላይ ከተነሳው ጉዳይ ጋር የሚያገናኘው ቀጥታ ጉዳይ አለ። ይህም ምርጫው እና ወታደራዊ ዘመቻ የተገላቢጦሽ ሆኗል። ብዙ ቦታዎችን የወረዳ ከተሞችን ብቻ ሳይሆን የገጠር ከተሞችንም በመቆጣጠር ምርጫ እናደርጋለን ያሉት የብልጽግና ባለስልጣናት እንግዲህ ሁሉም የምርጫ ማዕከላት በመከላከያ ተይዘው ምርጫ ይደረጋል ቢሉም በዘመቻው ምክንያት በፋኖ ዘመቻ ጉዳዩ ውጤቱ የተገላቢጦሽ ሆኖ የብልጽግና ካድሬዎች ወረዳዎችን ጭምር ለቀው ስለመሰደዳቸው እንዲሁም ደግሞ ወደ ካምፕ ስለመግባታቸው ነው የተገለጸው። ፋኖ ወረዳዎችን በመቆጣጠሩ ምክንያት በዚህ ምክንያት እንግዲህ ኪስ የተባሉ ወረዳዎችን መከላከያ እንደገና ለቆ እየወጣ ነው ተብሏል። ከግዳጅና ከስምሪት ቀጠና የሚወጡ ሚሊሻዎች መከላከያ አድማ ብተናን በተመለከተም በየቀኑ የሚወጡ መረጃዎች አሉ። በጎጃም ቀጠና እንደዚሁ ወደ 23 የሚደርሱ የሚሊሻ አባላት ከነትጥቃቸው ወደ ፋኖ ሲቀላቀሉ፣ በጎንደር ቀጠና ደግሞ ወታደሮች የብሬን የቡድን መሳሪያዎችን በመያዝ ወደ ፋኖ መቀላቀላቸውን የመረጃ ምንጮች ገልጸዋል። ፋኖ እንደዚሁ አቀባበል እንዳደረገላቸውም የወጡ መረጃዎች ያሳያሉ። የአየር ጥቃትን በተመለከተ በቀጣዮቹ ቀናት የተጠናከረ የአየርና የድሮን አሰሳ ቅኝቶች እንዲሁም ደግሞ ጥቃቶች ይኖራሉ የሚሉ መረጃዎች ወጥተዋል። እነዚህ ውስጥ አዋቂ የመረጃ ምንጮች እንደገለጹት የትንሣኤ እና የስቅለት በዓላትን ምክንያት በማድረግ በየቀጠናው የፋኖ አመራሮች የፋኖ አባላት በአንድ ቦታ ይሰባሰባሉ በሚለው መረጃ ላይ እንደዚሁ ተጨማሪ እንደዚሁ መረጃና ሰርጎ ገቦች ስምሪት ተሰጥቷቸዋል። ይህንን ተከትሎ በቀጠናዎቹ በፋኖ ቀጠናዎች ላይ ያነጣጠሩ የአየርና የድሮን ጥቃቶች ይኖራሉ ነው የተባለው። ለዚህም ሰርጎ ገቦች እንዲሁም ደግሞ የመረጃ ሰዎች በየአካባቢው ስምሪት መውሰዳቸው ተገልጿል። ሰሞኑን ተከታታይ የድሮን ጥቃቶች መፈጸማቸው ይታወቃል። በሞጣ ቀጠናና በላስታ ግዳን። ወደ ምስራቅ ጎጃም ተጨማሪ መረጃ ስንሄድ ምስራቅ ጎጃም ሞጣ ቀጠና ዛሬም ውጥረቱ ቀጥሏል። ሰሞኑን ከሞጣ ከተማ በቅርብ ርቀት የምትገኘው ሰዴ ወረዳ በፋኖ በቁጥጥር ስር ከገባችና ፋኖ በከተማው ከባድ ጥቃት ከፈጸመበት ጊዜ ጀምሮ በሞጣ ቀጠና በሚገኙ የተለያዩ አካባቢዎች ከፍተኛ ውጥረት አለ። አስተርዌ፣ አራጢ፣ ከርኗሪ፣ ደብረ ሚካኤል፣ አይጠየፍ ዘርን ጨምሮ በእነዚህ አካባቢዎች ከፍተኛ ውጥረት አለ።
ሞጣ ከተማ በየትኛውም ሰዓት በፋኖ እጅ ሊገባ ይችላል በሚል የአካባቢ የብልጽግና ካድሬዎች ወደ ካምፖች ነው ሰሞኑን ሰፍረው የሰነበቱት። እንግዲህ ሰሞኑን በዚህ ቀጠናም የድሮን ጥቃቶች በተከታታይ መፈጸማቸው ይታወቃል። ወደ ግንባር ዝርዝር መረጃዎች እመለሳለሁ። የመካከለኛው ምስራቅ አጫጭር መረጃዎችን ላድርስና ወደ አጠቃላይ ዝርዝር መረጃዎች እመለሳለሁ። መካከለኛው ምስራቅ የኢራን ፓርላማ የሆርሙዝ ሰርጥን በሚተላለፍ የተፈጥሮ ጋዝና ነዳጅን በተመለከተ ቋሚ ሕግ ማርቀቁን መረጃዎች ገልጸዋል። እስካሁን ድረስ ሕግ አልነበረም። አሁን ግን በዚህ ቀጠና የሚተላለፍን የተፈጥሮ ጋዝና የነዳጅን በተመለከተ አዲስ ረቂቅ አዋጅ ፓርላማው በሚቀጥለው ሳምንት ያጸድቃል ተብሏል። ሊባኖስ አሁንም የእስራኤል የእግረኛና የአየር ድብደባ እንደቀጠለ ነው። በቀጣይ ሳምንት ከእስራኤል ጋር ለሚኖረው ድርድር የምቀመጠው ቀድሞ እስራኤል ቀድማ ተኩስ ካቆመች ብቻ ነው ስትል ሊባኖስ አስታውቃለች። ፈረንሳይና ፓኪስታን እንደዚሁ በሊባኖስ ላይ የሚፈጸመውን የእስራኤል የአየርና የምድር ጦር ጥቃት በማውገዝ ይሄ ተኩስ አቁሙን እየጣሰ ነው በሚል አውግዘውታል። እንግዲህ እስራኤል ደግሞ ከሊባኖስ ወይም ደግሞ ከሂዝቦላ ጋር ውል አልገባሁም፣ ከኢራን ጋር ነው ተኩስ አቁም የተደረሰው፣ አሜሪካ የደረሰችውን ደግፋለሁ እያለች ነው ምላሽ እየሰጠች የምትገኘው። ሂዝቦላህም ራሱ እስራኤል ተኩስ አቁሙን ስለጣሰች በሰሜን እስራኤል ቀጠናዎች ድብደባዬን እቀጥላለሁ ብሏል። ይህንንም ዛቻና መግለጫ አውጥቷል። ሩሲያና ዩክሬን ለትንሳኤና ለስቅለት በዓላት በሚል የተኩስ ማቆማቸው ያው ከላይ በተገለጸው የመግቢያ መረጃ ሰምታችኋል። ሌላው ግማሽ የሚሆኑት እስራኤላውያን የሀገሪቱ ግማሽ ቁጥር ያላቸው እስራኤላውያን ኢራን ተሸንፋለች ብለው አያምኑም የሚል መረጃ ወጥቷል። እስራኤልም ኢራንን አሸንፋለች ብለው አያምኑም። አሜሪካም እንደዚሁ ከ40 ቀናት በኋላ በጦርነቱ ያሳካችው ጉልህ ነገር የለም በሚል እንደዚሁ ፖለቲከኞች፣ ወታደራዊ አስተያየት ሰጪዎቹ ጉዳዩን እያነሱ ነው የሚገኙት። ምንም እንኳ አሜሪካ የኢራንን ኒውክሌር እንዳትታጠቅ ያላትን የመሳሪያ ክምችት እንደዚሁ እንድታራግፍ ጦርነት የከፈተች ቢሆንም ከ40 ቀናት በኋላ ግን የሆርሙዝ ሰርጥን በመክፈትና ባለመክፈት ነው የአሜሪካ ጦርነት ተኩስ አቁም ላይ የደረሰው ነው የተባለው። ትራምፕ የኢራን ስምምነት አፈጻጸሟ እጅግ ደካማ ነው ብለዋል። ሆርሙዝ ወሽመጥን በስምምነቱ መሰረት በአግባቡ አልያዘችውም፣ በአግባቡ አላስተዳደረችም ሲሉ አሁንም ጦርነት ሸተተኝ የሆነ አስተያየት ሰጥተዋል። ወደ ምዕራብ ኢትዮጵያ ስንሄድ ደግሞ እንግዲህ በምዕራብ ኢትዮጵያ በዚህ ዓመት ካሉ የኢትዮጵያና የሱዳን ቀጠናዎች መካከል እንደ ዋና መረጃ የሆነው የሱዳን ፈጥኖ ደራሽ ኃይል በኢትዮጵያ ውስጥ ወታደራዊ ይዞታ አቋቁሟል የሚል ነበር። ይሄ ወታደራዊ ይዞታ ባለፈው ቅዳሜ በና አልቡርሃን ጦር በአየር ጥቃት ሳይፈጸምበት አይቀርም የሚሉ መረጃዎች ወጥተዋል። በቤንሻንጉል በቤንጊ ወረዳ የሚገኘው የአርኤስኤፍ ወታደራዊ ካምፕ በሱዳን አየር ኃይል ሳይመታ አይቀርም ሲሉ የመረጃ ምንጮች ገልጸዋል። ይህንን ተከትሎ 500 የሚደርሱ የአርኤስኤፍ ታጣቂዎች ስለመበተናቸው፣ አሰልጣኞችም ወደ ወለጋ ስለመመለሳቸው ተገልጿል። ባለፈው ቅዳሜ ጥቃቱ እንደተፈጸመ ሲገለጽ አርኤስኤፍ ከአዲስ አበባ ከደብረ ዘይት በአየርና በተሽከርካሪ ተጨማሪ ኃይል ወደ ቦታው አስገብቷል። ከዩናይትድ አረብ ኤሚሬትስ የመጣ ጦር መሳሪያና ተሽከርካሪ አርኤስኤፍ ካምፖቹን ኩምሩክ ላይ ከሁለት ቀናት በፊት እንደዚሁ የአየር ጥቃት መፈጸማቸውን እሱም አርኤስኤፍም የአየር ጥቃት መፈጸሙ ታውቋል። በዚህ ግንባር እንግዲህ የህወሓትና የግብፅ ወታደራዊ አማካሪዎች ከአልቡርሃን ጎን እንዳሉ ሲገለጽ፣ የኢትዮጵያ ጦር ሰራዊት ደግሞ ወደ ኩርሙክ በመግባት ለአርኤስኤፍ ታጣቂዎች ድጋፍ እያደረገ ነው። እንግዲህ ከወታደራዊ ስልጠና ከመስጠት ባሻገር ድጋፍ እያደረገ ስለመሆኑም የሚገልጹ መረጃዎች ናቸው እየወጡ ያሉት። በዚህም የአርኤስኤፍ ብሉ ናይል ግዛት ተብሎ የሚጠራውን ሙሉ በሙሉ ለመቆጣጠር ለዘመቻ ዝግጁ እየሆነ ሲሆን፣ አልቡርሃን ደግሞ ኩርሙክን ለማስለቀቅ እንደዚሁ ኃይል እያስጠጋ እንደሆነ የሚገልጹ መረጃዎች ናቸው እየወጡት። ወደ ኦሮሚያ አካባቢ ያሉ መረጃዎች ሲሄድ በሰሜን ሸዋ ሰላሌ ቀጠና በወረ ጃርሶ ወረዳ የብልጽግና የፖለቲካ ኃላፊ ወረዳው የወረ ጃርሶ በኦነግ ሸኔ ታጣቂዎች ከተያዙ ከ3 ሳምንት በኋላ መገደላቸው ነው የታወቀው። ታጣቂዎቹ ገንዘብ ጠይቀው ከ5 ሚሊዮን ብር 3 ሚሊዮን ብር ከተከፈላቸው በኋላ ስለመገደሉ ነው የወረዳው የብልጽግና ጽሕፈት ቤት ኃላፊ የተሰማው። ከሱ ጋር የተያዙ ሰዎችም ገንዘብ ቢከፍሉም እስካሁን አልተለቀቁም ተብሏል። በተመሳሳይ እንደዚሁ በምዕራብ ሸዋ ሊበን ጭንቋን ተብሎ የሚጠራ ወረዳ በአንድ ትምህርት ቤት ላይ በተፈጸመ የድሮን ጥቃት ጉዳት ደርሷል በተማሪዎች ላይ የሚል መረጃ ወጥቷል። የሸኔ ታጣቂዎች ትምህርት ቤቱ ውስጥ አሉ በሚል ጥቆማ በተሰጠ መረጃ
በተፈጸመ ጥቃት ነው በተማሪዎች ላይ ጉዳት የደረሰው። ምዕራብ ሸዋ ዞን ሊበን ጨንቋን ተብሎ የሚጠራ ወረዳ ነው ይሄ ጥቃት ተፈጽሟል እየተባለው። ወደ ሌሎች የግንባር መረጃዎች ቀጥላለሁ። ወደ ግንባር መረጃዎች ሲሄድ ወደ ደቡብ ወሎ ደላንታ የሚወስድን መረጃ አስከትላለሁ። በደቡብ ወሎ ደላንታ ፀሐይ መውጫ ተብሎ በሚጠራ ቦታ በተደረገ ከባድ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል ተብሏል። ፀሐይ መውጫ ተብሎ በሚጠራው ቦታ ለሰዓታት በዘለቀው ከባድ ውጊያ የሬጅመንቱ አዛዥና ምክትል አዛዥን ጨምሮ በቁጥር ያልታወቀ ወታደር ጉዳት አስተናግዷል። ጉዳቱ የሞትና የአካል ጉዳት ነው። የአዛዡ አስክሬን ወደ ደላንታ ወገል ጤና ከተማ ገብቷል ያሉት የመረጃ ምንጮች፣ ምክትሉ እንደዚሁ በውጊያ ላይ እንደዚሁ ተመቷል። በምን ሁኔታ ላይ እንደሆነ አልታወቀም ብለዋል። በውጊያው የደረሰውን ኪሳራ በተመለከተ የመረጃ ምንጮቹ የወረዳው የብልጽግና ባለስልጣናት፣ የሬጅመንት አዛዦች በዚህ ውጊያ መሞታቸውና መቁሰላቸውን ተከትሎ ወደ ደሴ ለመሸሽ ነዳጅ ሲሞሉ እንደነበርና ተጨማሪ ኃይል ከአምባሰል በኩል ወደ ደላንታ መንቀሳቀሱን ተከትሎ ከደሴ የብልጽግና አመራሮች ባሉበት ሊቆዩ ችለዋል ነው የተባለው። ከዚህ ከምክትሉን እና አዛዡ ጋር ባለው ውጊያ ከደረሰው ጉዳት ባሻገር በውጊያው ላይ በፋኖ ሞርተር የድሽቃ ተኳሽና ረዳት ተኳሽ ድሽቃውን ጨምሮ እንደዚሁ ጉዳት ደርሷል። ድሽቃው ከጥቅም ውጭ ሆኗል። ተኳሹና ረዳቱ እንደዚሁ የሞት ጉዳት ደርሶባቸዋል። በውጊያው የ35ኛ ክፍለ ጦር ሬጅመንት ናቸው እንግዲህ ይህንን ጉዳት ያስተናገዱት። የክፍለ ጦሩ በአምባሰልና በአካባቢው የቆየ ቢሆንም አሁን ወደ ወገል ጤና ከመጣ በኋላ ደግሞ ይህንን ጉዳት አስተናግዷል። ባለፈው ከዚህ 35ኛ ክፍለ ጦር በርካታ አባላቶቹ በውጫሌና አካባቢው ውርጌሳና አካባቢው በነበሩበት ጊዜ እንደዚሁ እየጠፉ አስቸግረው እንደነበር የመረጃ ምንጮች አስታውሰዋል። ወደዚሁ ደቡብ ወሎ ወደ ምዕራብ ወረዳዎች ቦረና ሳይንት ስንሄድ ቦረና ሳይንት መካነ ሰላም ከተማ አቅራቢያ እናሪት ተብሎ በሚጠራ ቦታ በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ፋኖን ከበባ ውስጥ ለማስገባት በሶስት አቅጣጫ በመንቀሳቀስ እናሪት የተባለው ቦታ ላይ ከበባ ያደረገ መከላከያ፣ ሚሊሻና አድማ ብተና አባላት ጋር ለሰዓታት የቆየ ውጊያ ተደርጓል። ፋኖ ያጸፋ ምላሽ ሰጥቷል። ፋኖ ከበባ ሰብሮ መውጣቱ ነው የተገለጸው። በሁለቱም በኩል የደረሰው ጉዳት ግን በዝርዝር አልታወቀም። ሌላ የፋኖ የሰራዊት ግንባታን የተመለከተ መረጃ ነው። በተለያዩ አካባቢዎች ፋኖ ሰሞኑን ወታደሮችን እንዲሁም ደግሞ ምልምል የፋኖ አባላትን እንግዲህ ያው ወታደር ወይም ደግሞ ሰራዊት ተብለው ይጠራሉ፣ እነሱን እያስመረቀ ቀጥሏል። በዛሬው ዕለት ከተሰሙ መረጃዎች መካከል በጎንደር ቀጠናም እንደዚሁ በሁለት ቦታዎች ለወራት ስልጠና የወሰዱ የፋኖ አባላት አሁን ለውጊያ ዝግጁ መሆናቸውና ስልጠና ማጠናቀቃቸው ነው የተገለጸው። በዚሁ በሌላው መረጃ ጎንደር ዙሪያ የሚወስድን መረጃ ላስከትል። ጎንደር ዙሪያ ማክሰኝት ከተማ አቅራቢያ ጃይራ ተብሎ በሚጠራ ቦታ በመከላከያ ጊዜያዊ ካምፕ ላይ ፋኖ ድንገተኛ ጥቃት በመክፈት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ማድረሱን ነው መረጃዎቹ እየገለጹት። በጎንደር ዙሪያ ማክሰኝት አቅራቢያ ጃይራ ላይ በተፈጸመው ጥቃት የደረሰው ጉዳት አልታወቀም። ይህንን ተከትሎ በዙ 23 እንደዚሁ ለሁለት ሰዓታት የቆየ ውጊያ ተደርጎ ነበር ብለዋል የመረጃ ምንጮቹ። በጎንደር አቅራቢያ በሚገኙ ወረዳዎች ለአንድ ሳምንት የዘለቀ ተከታታይ ዘመቻ እየተደረገ ነው የሚገኘው። ይህንን ውጊያ የተደረገበትን ጎንደር ዙሪያን ጨምሮ ምስራቅ ደንቢያ፣ ምዕራብ ደንቢያ፣ አለፋ፣ ጣቁሳና ጭልጋን ጨምሮ በዚህ በሜዳማው አካባቢ ውጊያ ቀጥሏል። ውጊያው እንግዲህ በተደጋጋሚ እንደተገለጸው በፋኖ መሪዎች ላይ ያነጣጠረ ዘመቻ ነው። ፋኖ የሚያጸፋ ምላሽ እየሰጠ ውጊያና ዘመቻው ቀጥሏል። ወደ ደብረ ማርቆስ የሚወስደን መረጃ አስከትላለሁ። ደብረ ማርቆስ በሌሊት በተፈጸመ የቦምብ ፍንዳታ በሚሊሻና በፖሊስ አባላት ላይ ጉዳት መድረሱ ነው የታወቀው። ደብረ ማርቆስ ከተማ ውስጥ ነገም ተብሎ በሚጠራ ቦታ ላይ በሌሊት በተፈጸመ የቦምብ ፍንዳታ የፖሊስና የሚሊሻ አባላት ሞትና ቁስለኛ ሆነዋል። ደብረ ማርቆስ እንግዲህ በተከታታይ በፋኖ በሚፈጸመ የቦምብ ፍንዳታ የፖሊስ አዛዦችን ጨምሮ የአድማ ብተና የሚሊሻ አባላትና የፖሊስ አባላት ባለፉት 2 ወራት ከፍተኛ ጉዳት አስተናግደዋል። የፖሊስ ኮማንደርን ጨምሮ በሌሊት በተፈጸመ የቦምብ ጥቃት ፍኖተ ሰላም ከ2 ሳምንት በፊት ስለመገደላቸው መረጃዎቹ ያስታውሳሉ። ምርጫ ለማስፈጸም እንቅስቃሴ ላይ የነበሩ የፖሊስ አባላት ናቸው ባለፈው ጥቃት የተፈጸመባቸው። ዛሬም እንግዲህ በተፈጸመው ጥቃት እንደዚሁ ቁጥራቸው ያልታወቁ የሚሊሻና የፖሊስ አባላት ጉዳት ደርሶባቸዋል ተብሏል። ሌላው የግንባር መረጃችን ወደ ጋይንት የሚወስደን ነው። ጋይንት እንግዲህ ከየካቲት ጀምሮ እስከ መጋቢት 9 ድረስ የነበረው ዘመቻ ይታወቃል። ከዛ በኋላ አሁን መከላከያና አድማ ብተና ወደ አካባቢው ከገባ በኋላ በዛሬ ማለዳ ከንፋስ መውጫ ከተማ አቅራቢያ
ከንፋስ መውጫ ከተማ ተነስቶ የተንቀሳቀሰ አድማ ብተና መከላከያ ጋር ውጊያ ተደርጓል። ልዩ ቦታው አውራጅ ተብሎ የሚጠራ ተራራ ላይ ለሰዓታት የቆየ ውጊያ ተደርጓል። ከማለዳው 12 ሰዓት ጀምሮ ወደ አውራጅ ተራራ በመሄድ መከላከያ አድማ ብተና ከበባ ቢያደርግም ፋኖ አጸፋ ምላሽ በመስጠት ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ አድርሷል። አውራጅ ተራራ ላይ ፋኖን ለመክበብ የወጣው ኃይል አድማ ብተና መከላከያና ሚሊሻ በተደረገው ዘመቻ አካባቢውን ለቆ ወደኋላ ወጥቷል። በቁጥር ያልታወቀ አድማ ብተና እንደዚሁ ጉዳት አስተናግዷል። ስላሴ ተብሎ የሚጠራ ቤተክርስቲያን የቀብር ስነስርዓት ተፈጽሟል ሲሉም የመረጃ ምንጮች ገልጸዋል። ረፋድ ላይ ወደ አውራጅ ተራራ የወጣው ኃይል የጉዳቱን ተከትሎ ወደ ንፋስ መውጫ ከተማ ተመልሶ ገብቷል ነው የተባለው። ወደ ላስታ ስንሄድ በዚሁ በላስታ ኩልመስክ፣ መኪና መድኃኔዓለም፣ ጣፈላማይ፣ ጉባላ ተራራ ተብሎ የሚጠሩት አካባቢዎች እስከ ግዳን፣ አስቂት፣ ራያ ቆቦ፣ ጀመዶ ድረስ በቀጠሉ ዘመቻዎች ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። እስከ ሙጃ፣ ይባር፣ አንበሳው የተባሉ ቦታዎች ድረስ በቀጠለ ዘመቻ የሻምበል አዛዥን ጨምሮ ቁጥራቸው ያልታወቁ ወታደሮች ጉዳት አስተናግደዋል። በዚህ በተለይ በዛሬው ዕለት ከሙጃ ወደ ይባርና አንበሳው የተንቀሳቀሰ የሻምበል አዛዥ የአባላቱን ይዞ ወደ ይባርና አንበሳው መንደሮች በሌሊት እየመራ ገብቶ በፋኖ በተሰጠ አጸፋ ምላሽ ነው እንግዲህ ሞት እና ቁስለኛ የሆነው ኃይሉ። ሻምበል አዛዡ እንደዚሁ በዚህ ውጊያ ስለመሞቱ ነው የተገለጸው። ይህንን ተከትሎ ተጨማሪ ኃይል ከኩል መስክና ከሙጃ በመንቀሳቀስ ወደ አካባቢው ገብቶ እንጃፋት እና መለዮ በተባሉ ቦታዎች ላይ ተከታታይ የዙ 23 እና የሞርተር ድብደባ አድርጓል። በድብደባው እየደረሰው ጉዳት በውል አልታወቀም ነው የተባለው። ወደ ሌላ መረጃችን ስንሄድ ወደ ትግራይ የሚወስደን መረጃ ነው የማስከትለው። በትግራይ ያለው አጠቃላይ የፖለቲካ ሁኔታ እንግዲህ በአሁን አጓጊ ደረጃ ላይ ደርሷል። ምን ይጠበቃል የሚለው አብሮ የሚታይ ነው የሚሆነው። ከዓመት በፊት ጌታቸው ረዳን በማባረር በህወሓት በኩል ይሾምልን ያሉት ጀነራል ታደሰ ወረደ ከተሾመ በኋላ አሁን እሱ እኛን አይወክልም በሚል ህወሓቶቹ አዲስ መከራከሪያ ይዘው መጥተዋል። ይዘዋቸው ከመጡ መከራከሪያዎች መካከል አንደኛው የፕሪቶሪያዊ ሰላም ስምምነት ተጥሷል፣ ታደሰ ወረደን የፌዴራል መንግስት ለብቻው ሹሞታል፣ ስለዚህ አንቀበለውም። ሁለተኛ የፕሪቶሪያው የሰላም ስምምነት ጊዜያዊ አስተዳደር በትግራይ እንዲቋቋም የሚለው ጊዜው አብቅቷል፣ ከዚህ በኋላ ሊቀጥል አይገባም የሚሉ መከራከሪያዎችን እያነሱ ነው የሚገኙት። በጀነራል ታደሰ ወረደ ሹመት ላይ እንግዲህ ይፋዊ ተቃውሞ ትላንትና ያወጣው ህወሓት የፕሪቶሪያው ሰላም ስምምነት ተጥሷል፣ በፕሪቶሪያው ሰላም ስምምነት መሰረት የፌዴራል መንግስቱና ህወሓት እኩል ሆነው በጋራ ጊዜያዊ አስተዳደር ይመርጣሉ ቢልም ስምምነቱ የፌዴራል መንግስቱ ስምምነቱን ጥሶ ጀነራል ታደሰን ለብቻው ሹሞታል። ስለዚህ ጀነራል ታደሰን አንቀበለውም ነው ያለው። ጀነራል ታደሰ ወረደ ትናንትና ወደ መቀሌ ከተመለሰ በኋላ በነ ደብረጽዮን የምክር ቤት የቀድሞ የትግራይ ምክር ቤት ይቋቋማል በሚል የጊዜያዊ አስተዳደሩን ባለስልጣናት እያባረሩ እንደነበር ከስልጣን ታውቋል። እነሱን እንግዲህ ከኃላፊነት እንዳይነሱና ተሿሚዎቹ ስራ እንዲቀጥሉ ጀነራል ታደሰ ወረደ ጥረት እያደረገ ነው። በቀጣይ ጊዜ እንግዲህ የሚሆነው አብሮ ነው የሚታየው። በሌላ በኩል ህወሓት ስትራቴጂክ አመራር ብሎ የሰየመው 9 አባላት ያለው የትግራይ ኮሚቴ ከዚህ በኋላ ጊዜያዊ አስተዳደር የሚባል የለም ቢኖርም አንቀበለውም ሲል ጀነራል ታደሰ ወረደን እንደማይቀበል አረጋግጧል። እንግዲህ ጎን ለጎን ወታደራዊ ዝግጅት እያደረገ በቀጣይ ለሚደረግ የመከት ዘመቻ ወታደራዊ እንቅስቃሴዎችን፣ ስልጠናዎችን እያደረገ እንደሆነ ነው የተገለጸው። ጀነራል ታደሰ እንደ ጌታቸው ረዳ ጣፈንታው ይሆናል ወይስ ደግሞ የተለየ ነገር ያደርጋል የሚለው ጉዳይ እንግዲህ በሚቀጥሉት ጊዜያት ከሚታዩ የትግራይ ፖለቲካዊ ሁኔታዎች አንጻር አንዱ ነው። እንግዲህ ጀነራል ታደሰ እንደማይቀበሉ ገልጸዋል። ታደሰ ደግሞ እኔ ጌታቸው ረዳ አይደለሁም የትም አልሄድም በሚል ወደ መቀሌ ገስግሶ ገብቷል። በጀነራል ታደሰ የተሾሙ የትግራይ ጊዜያዊ አስተዳደር የተባሉ ባለስልጣናት በእነ ደብረ ጽዮን እየተባረሩ ነው የሚገኙት። እንግዲህ ተመሳሳይ ነው። ጌታቸው ረዳም እሱ የሾማቸውን ሰዎች በማባረር እንደ አለማጣ፣ መቀሌ ላሉ ከተሞች 2 ባለስልጣናትን ከንቲባዎችን ጭምር የዞን አስተዳዳሪዎችን በመሾም ነው ጌታቸውን ያባረሩት። በተመሳሳይ መንገድ እንግዲህ በታደሰ ላይ ህወሓት መነሳቱ ነው የሚታወቀው። ግን ከጌታቸውም እንዲሁም ደግሞ ከጀነራል ታደሰ በላይም ህወሓት ተፈልጎ አይገኝም። ህወሓት ማለት እንግዲህ በተለይ ከሌላው ጋር ያለው የፖለቲካ አቋም ማለት ነው። ወደፊት የምናየው ይሆናል። እንግዲህ ለዚህ ሰዓት ያልኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በድጋሚ መልካም ስቅለት ይሁንላችሁ። መልካም ጊዜ